ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል? ለዕለቱ ይሆናሉ ያልናቸውን መረጃዎች ይዘን ወደ እናንተ ቀርበናል። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትቆዩ በክብር ጋብዘናችኋል። ከኢራን እና እስራኤል ጋር በተገናኘ የተወሰኑ መረጃዎችን ዛሬ ለእናንተ እናጋራለን። በቅድሚያ ግን ከኢትዮጵያውያን የሞት ፍርድ ጋር በተገናኘ አንድ ዜና እናጋራችሁ። 37 ኢትዮጵያውያን በሞት ሊቀጡ መሆኑ ተነግሯል። በሳዑዲ አረቢያ 37 ኢትዮጵያውያን ላይ የሞት ቅጣት ተፈጻሚ ሊደረግ መሆኑን የሰብአዊ መብት ተሟጋች ድርጅቶች ገልጸዋል። በሳዑዲ አረቢያ ከአደንዛዥ ዝውውር ጋር በተያያዘ ቢያንስ 37 ኢትዮጵያውያን የሞት ቅጣት ይጠብቃቸዋል ሲሉ 31 የሲቪል ማህበረሰብ እና የሰብአዊ መብቶች ተሟጋች ድርጅቶች በጋራ ባወጡት መግለጫ አስታውቀዋል። የኢትዮጵያ ዜጎችን ጨምሮ በመቶዎች በሚቆጠሩ የውጭ ሀገር ዜጎች ላይ የሞት ቅጣት ተፈጻሚ ሊደረግባቸው እንደሚችል ነው የተገለጸው። ድርጅቶቹ ባወጡት የጋራ መግለጫ ከህገወጥ አደንዛዥ ዕፅ ጋር በተያያዘ የሞት ቅጣት እየጨመረ መሆኑን አስታውቀው በተለይ በእስር ላይ የሚገኙ የኢትዮጵያ፣ የሶማሊያና ግብጽ ዜጎች ህይወት ከፍተኛ ስጋት እንደፈጠረባቸው ነው ያመለከቱት። መግለጫውም ሲቀጥል በተያያዘው ዓመት 7 ኢትዮጵያውያንና 19 የሶማሊያ ዜጎች ሐሺሽ በማዘዋወራቸው ብቻ ግድያ እንደተፈጸመባቸው ነው የጠቀሰው። በተጨማሪም ሰኔ 9 ቀን 2017 ዓ.ም 3 የኢትዮጵያ ዜጎች በሞት እንደተቀጡና ሌሎች ደግሞ በማንኛውም ጊዜ ልንገደል እንችላለን በሚል ስጋት ውስጥ እንዳሉ ነው ያመለከቱት። ወደ እስራኤልና ኢራን መረጃ ስናልፍ አሜሪካ ትናንት ሌሊት በኢራን የኒውክሌር ማበልጸጊያ ቦታዎች ላይ ድብደባ ከመፈጸሟ በፊት ኢራን ሁሉንም የኒውክሌር ጣቢያዎች ባዶ ማድረጓን ገልጻለች። ሁሉንም ዋና ዋና የኒውክሌር ማበልጸጊያ እቃዎችን ማሸሿን የተናገረችው ኢራን የኒውክሌር ጨረር ይፈጠራል ተብሎ አይጠበቅም ስትል አመልክታለች። ከዚሁ ጋር በተያያዘ አሜሪካ የኢራንን የኒውክሌር ማዕከል መምታቷን ተከትሎ ኢራን በእስራኤል ላይ ከባድ የሚባል ጥቃት መፈጸሟን ለማወቅ ተችሏል። ከዚሁ ጋር በተያያዘ የእስራኤል አይረን ዶም ወይም ደግሞ የሮኬት መከላከያ ስርዓት የኢራን ሚሳኤል ማክሸፍ ተስኖት በራሱ ዜጎች ላይ ጥቃት እየፈጸመ ይገኛል ሲሉ አንዳንድ የውጭ መገናኛ ብዙሃን በተለያዩ ዘገቦቻቸው ላይ እየጠቀሱ ይገኛሉ። የኢራን ሃይማኖታዊ መሪ አያቶላ አሊ ካሜኒ ግድያን በመፍራት ሁሉንም የኤሌክትሮኒክስ ግንኙነቶችን ከልክለው በታማኝ ባሏቸው ረዳቶቻቸው በኩል ከአዛዦችና ከከፍተኛ ካቢኔዎቻቸው ጋር እንደሚነጋገሩም እንዲሁ ለማወቅ ተችሏል። ካሜኒ ማንኛውንም የኤሌክትሮኒክስ ግንኙነቶችን ያቋረጡት እነዚሁ ግንኙነቶች በእስራኤል እና በሌሎችም የአገራቸው ተጻራሪ በሆኑ ኃይላት ሊጠለፉ ይችላሉ በሚል ስጋት መሆኑን ለማወቅ ተችሏል። አዳዲስ መረጃዎች ሲኖሩ ወደ በኋላ ላይ ሰፋ ባለ መልኩ የምንመለስ ይሆናል። የዩቲዩብ ቻናላችንን ሰብስክራይብ እንዲያደርጉ በድጋሚ እንጠይቆታለን። መልካም ጊዜ።